ገነት እናትና ልጆች ለማስተዋወቅ ወደ እነ ሰላም ቤት ሄደች። ራስሽን ለማዳን ሞክሪ አላት። ገነት እንግዲህ በመጨረሻው ልጇን ለማግኘት ችላለች። በጣም ደስ የሚል ዜና ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ደስ ቢል በሚያዝናና ደስ በሚል መጥቻለሁ። ሼር ላይክ እያደረጋችሁ ቪዲዮን አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻ ተከታተሉት። እስከ መጨረሻ ካያችሁት አስተማሪ ነገር ትማራላችሁ። በላይክ ጀምሩ። ስትጀምሩ ቪዲዮን ሁላችሁም ቤተሰቦቼ እና በጣም ብዙ ነገር የምንማርበት ነው ይሄ ዲራማ። ብዙ ነገር ቅንነትን እና መልካምነትን እና ክፋትን የምንማርበት ዲራማ ነው እና አንዳንዴም ቅንነት በጣም በቃ አላል ያን ክፋታችንን ትተን ወደ ቅንነት ስንሄድ መልካም ነገሮችን እንትን እናገኛለን ማለት ነው። አንዳንዴ ሰውን እንጎዳለን ብለን ራሳችንን የምንጎዳ ብዙ ነገሮች ስላል ብዙ ሰዎች ስላለን ይሄ ዲራማ ብዙ ነገር እንማርበታለን። ወይዘሮ ገነት እንግዲህ ልጇን ለማግኘት ብላ ነው የሰውን ልጅ እንትን ብላ አስተዛሬ እናቷ እያለች ደብቃ ከእናቷ እንትን ብላ ስታኖር የከረመችው፣ ግን በመጨረሻ በቃ ሁሉን ነገር ትታ ለማስተዋወቅ ልጇንም ለማግኘት በቅታለች ማለት ነው። ማለት ወደ ቅን ከሆን መልካም ነገሮችን እናገኛለን እና ይሄ ዲራማ ብዙ ነገሮችን የሚያስተምር ነው። እስከ መጨረሻው እንከታተለው። ቤተሰብ በሄደ ጊዜ እነሱ ተሰብስበው ቁጭ ብለው ገብታ ልጄ ባለ ጊዜ ፕሌን በጣም ነው የደነገጠችው። ተንቀጠቀጠች። ያው እንግዲህ ስላሳደገቻት እና በጣም እንደነገጠ ፕሌን ሁሉም ደንግጠው ቆሙ እና የኔን ልጅ አገኛለሁ ብዬ እናትና ልጅ ለያይቼ እስከ መቼ ድረስ ነው አለች። በቃ ዝምታዋን ሰብራ በቃ ሄደች ማለት ነው። እስከ መቼ ድረስ እቀመጣለሁ ብላ ወይዘሮ ገነት እንግዲህ ስልኳን ወርውራ ተነስታ ሄዳለች። እንግዲህ ፕሌንን ባየቻት ጊዜ በጣም ደንግጣ በቃ ተንቀጠቀጠች። እማዬ አለች እና በቃ አስተዛሬ ኖሬ ያለው ከእንግዲህ ወዲህ ምን ይመጣብኛል? በቃ እውነቱን ተናግሬ የበጠ ይፈንዳ ብላለች ወይዘሮ ገነት። አዎ አንዳንዴ በቃ ውሸቱን በቃ እውነቱን ደብቀን በውሸት ስንጓዝ እኛ እንጎዳለን ማለት ነው። እና እንደዛ ስለሆነ በቃ ምንም የማይመጣው እውነቱን ተናግሬ በላ እንግዲህ ልታፍረጠርጠው ነው ወይዘሮ ገነት። በጣም በእውነት ደስ የሚል ነው ይሄ ማለት ነው። ይሄን እውነቱን በመናገሯ በጣም ያስደስታል። በቃ ምክንያቱስ እናትና ልጆች እየዋሹ እስተመቼ ይኖራሉ አለች። በቃ እንዴ እናቷ እያለች እናቷ እንደሞተ እናቷ ሞታለች ብላ ገብቷቸዋል። እስተመቼ ድረስ እየዋሸው እኖራለሁ? በቃ እውነቱን ተናግሬ እንደሆንኩ ልሆን ብላ እስከ መቼ ድረስ ብላለች። እንግዲህ በእውነት በጣም ደስ ይላሉ ውዶችዬ። በጣም ነው የዛሬው በጣም ደስ የሚል ነው። እውነት ያስደስታል። እውነቱን ለመናገር እንደዚህ ሆና በቃ ስልኳን ወረወረችና ሄደች። እውነቱን በቃ እስከ መቼ ድረስ እውነቱን ደብቄ ብላ በቃ እውነቱን አውቃ እንደዚህ ለመናገር በመሄዷ በጣም ያስደስታል። በእውነት በጉጉት ነው የምንጠብቀው። ምክንያቱም ማለት ነው ሰበብ ነው። እውነት ጥሩ ስራ ስትሰሩ እኮ የራሳችሁ ነገር ራሱ በቃ ጥሩ ስራ በቃ የሆነ ጥሩ ስራ ስትሰሩ ጥሩ ነገር ነው የሚገጥማችሁ እና አንዳንዴ እውነትን በሐሰት ደብቀን ስንሰራ እኛው ነን የምንጎዳው እና እውነቱን ተናግሮ በቃ መልካም ስራዎች ደግሞ በዘላለም ይኖራሉና መልካም ስራ እንዳለ መስራት በጣም በእውነት ከወይዘሮ ገነት ላይ እንማራለን ማለት ነው። ይሄን ሁሉ ድረስ ዋሽቻት እናቷ ሳትሞት ሞታለች ብዬ ይህ ሁሉ ማለት 18 ዓመት የተለየሁትን ልጅ አገኛለሁ ብዬ ለምንድን ነው እሷንስ እንደዚህ ምጎዳው? ለምንድን ነው እሷንስ የማሰቃየው? ብላ በጣም እውነቱን ተናግራለች። ገብቷችኋል? አሁን እሷ ይህ እውነቱን በተናገረች እቺ ልጅ እንግዲህ እናቷ አለች፣ እናቷ እያለች እናቷ ሞታለች ብላ ነው እሷ እንግዲህ ዋሽታት እንትን ስትላት የኖረችው። እሷ እንግዲህ ያን ልጇን ለማግኘት ነው ሁሉ ነገር ያደረገችው። ግን ይሄ ሁሉ ሰበብ ልጇን ለማግኘት እንትና አልረዳትም ማለት ነው። ልጄን ለማግኘት ይሄን ያህል ሄጃለሁ 18 ዓመት ድረስ እንግዲህ ግን አልተሳካም። በቃ እውነቱን ልናገርና እንደሆንኩ ልሆን ብላ
ከዚህ በኋላ በቃ የፈለገውን ያድርገኝ በቃ። ስለዚህ እስከ ዛሬ እንትን ብያለሁ በቃ የፈለኩትን እውነቱን ተናግሬ ልሁን ብላ ቆርጣ ሄደች ማለት ነው። እንግዲህ ከገደለኝ ምግደለኝ እውነቱን ተናግሬ እስካሁን እንትን ብያለሁ፣ ከእንግዲህ ወዲህ በቃ መታገስ አልችልም ማለች። በሄደ ጊዜ እንግዲህ ፕሌንም ማይታት እንግዲህ እማ ማለት አሳድጋታለች እና እማ በቃ ደነገጥ የተንቀጠቀጠች ፕሌን እሷን ባየቻት ጊዜ ለምን ያው አሳድጋታለች እሷ እናቷ እሷ መሆኗን ነው የምታውቀው። እንግዲህ እሷን ስታይ በጣም ነው የደነገጠችው፣ ተንቀጠቀጠች። ድምጥ ገባብኝ። እንግዲህ አይታችኋል። ፕሌንና ሰላምን እናቷን ለማገናኘት ስትሄድ ወይዘሮ ገነት ደግሞ ትልቅ በረከት አገኘች ማለት ነው። አይገርማችሁ? እና በጣም በቃ እስካሁን ጊዜ በደበቀችው ጊዜ ያላገኘችውን እውነቱን ልታወጣ እውነቱን ልትናገር በሄደ ጊዜ እሷ ትልቅ በረከት ደስ የሚል በረከት አገኘች ማለት ነው። እስቲ በረከቱን ደግሞ እንየው። ትልቁ በረከት ደግሞ 18 ዓመት የተለየችውን ልጇን ዳግምን አገኘችው። አያችሁ፣ እውነትን ስትናገሩ እውነት መልካም ነገሮች ስትሰሩ መልካም ነገር ይገጥማችኋል። እንግዲህ እሷ ይሄን ልጇን ለማግኘት ነበረ ይህን ሁሉ ነገሮች ያደረገችው። ከሰላምንና እናትን ለይታ ይኖረች። ግን እሷ እውነቱን ለመናገር ስትሄድ ልጇን ዳግምን የ18 ዓመት ልጇን አገኘች ማለት ነው። ደስ አይልም? በጣም ደስ ይላል እውነት። እንግዲህ ፕሌን ማለት ነው እናት እያላት እናት እንዳሌላት ስትሰቃይ ነው የኖረችው ማለት ነው። በጣም ማለት ነው። እቺ ቃል የሚሏት በገንዘብ ተገዝታ መታ ልብሷን እየረገጠች ምናምን በቃ ስታንቋሻት እንደዛ ስታረጋት፣ እሷ ግን እናት እንዳሌላት እንደዚህ ሆና አስተምቼ ድረስ ተሰቃይታ በእውነት እናቷን በማግኘቱ አሁን ምን ያህል ትደስታለች። እና ወይዘሮ ገነት እንግዲህ ልጇንም አገኘች። እንግዲህ ፕሌን ያው እናቴ ስላሳደገቻት እናቴ ብላ ነው የደነገጠችው። እንግዲህ እሷ ይቅርታ ብላ እግሯ ላይ ወድቃለች ወይዘሮ ገነትም። እና አንዳንዴ ማለት ነው ብዙ ሰዎች ሰውን ይሆናል አይደል ለራሳቸው ትንሽ የሆነ ነገር ሲያገኙ ያንን እንድተነሱ በታይ ለማድረግ ይሞክራሉ ማለት ነው። አሁን ቃል እሷን በቃ ፕሌን በጣም ተሰቃየን ነበር። ልብሷን ትረቅጣታለች፣ ታንገላታት ነበር ማለት ነው። እሷ እናት እንዳሌላት ብዙ ፈተና ብዙ ስቃይ እንትን አሳልፋለች። እና አንዳንዴ ይሄ ዲራማ እውነተኛ ታሪክ አለበት፣ ብዙ ነገሮች እንማርበታለን። እና እንግዲህ ወይዘሮ ገነትን እንግዲህ ይሄ ሁሉ እንድታረግ ያደረጋት የሰላም ወንድም ነበር። አንተ አልነበርክ እንዲህ ከቢሮ እንደወጣ ወረቀቴን ቀዳደክ ያበረርከኝ አለችው። ሰላም ደግሞ እውነት ነው ወንድሜ እኮ ጥሩ ሰው እንደሆነ ነው የማውቀው፣ እውነት ነው አለችው። ከዛ እሱም ሁልጊዜ ጸጸት ነበር፣ ይቅርታ የት አግኝቼ ጠይቃታለሁ ብዬ ሁልጊዜ ጸጸት ነበር ብሎ እግሯ ላይ ወድቆ ወይዘሮ ገነትን ይቅርታ ጠይቋታል ማለት ነው። አይደለም እኮ ሰላም በሰዓቱ እኮ ጥሩ ስሜት ላይ ስላልሆንኩ ነበር ብሎ መለሰላት ማለት ነው። ፕሌን እናት ይቅር በይኝ የት አግኝቼ ይቅርታ ልጠይቃት ስል ነበር ብሎ ይቅርታ ጠይቋታል። ያው ለፕሌንም ወርቅ የአንገት ወርቅ ገዝቶ ስጦታ አበርክቶላታል። እንግዲህ ይቅርታ እንድታረጊልኝ ይቅርታዬንም ባይመልስ ያጠፋሁት ብዙ በደል አጥፍቻለሁ፣ ብዙ ነገር አድርጌያለሁኝ ይቅር እንድትይ ነው ብሎ ለፕሌን የአንገት ወርቅ ገዝቶ ሰጥቷታል ማለት ነው። ዲራማው እንግዲህ ይህን ይመስላል። እስከ መጨረሻ ተከታተሉት። ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ውድ የሀገሬ ልጆች ቀጣይ እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን። በጣም ብዙ ነገር የምንማርበት ዲራማ ነው ይሄ መልካምነትን። ወይዘሮ ገነት እንግዲህ ስትሰቃይ ኖራ እውነቱን በማውጣቷ የእሷን ልጅ አግኝታለች። ሰላማችሁ